ሶሪ ኢና ሊላሂ ወኢና ራጂዑን። ሁሉ ነፍሲን ዛኢቀተል ሞት። በስደት እንግዲህ አባትን የሚያክል ነገር ማጣት በጣም ከባድ ነው። እኔ ያላቅም ብቻ ኬት ጀምሬ ኬት እንደምገልጽላችሁ ሁላችሁም ይሄን ስሜት ታውቁታላችሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል ቤተሰቦች፣ ለቤቴ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጎ አበረታቱኝ። ዛሬ በአጭር ቪዲዮ በአሳዛኝ ቪዲዮ በአዲስ ቪዲዮ ተመልሼ መጥቻለሁ። እሱ ምን መሰላችሁ? በጣም የምወዳት የማከብራት በስደት ያወቅኳት ጓደኛ ነበረችኝ። ሰሞኑ ጠፍታለች። በውስጥ ትመጣለች። ምን ሆንሽ? እንዴት ሆንሽ? በርቺ፣ ጠንክሪ፣ እንዳይከፋሽ፣ አንቺ ጠንካራ ነሽ፣ ጎበዝ ነሽ እያለች በጣም ሞራል ትሰጠኛለች። እና መወለድ ቋንቋ ነው። የናዝሬት ልጅ ናት። ፀሐይ ትባላለች። ፀሐይቱ ከቻናልም ጠፍታለች፣ ከቲክቶክም ጠፍታለች፣ በውስጥም ጠፍታለች። እኔም ደግሞ ታውቃላችሁ ያለሁበትን ነገር፣ አንዴ ሆስፒታል፣ አንዴ እስር ቤት፣ አንዴ ሀገር፣ አንዴ እዚህ። ህይወቴ ዝብርቅርቅ ብሎብኛል። የሆነ የተረጋጋ ህይወት ውስጥ አይደለም ያለሁት። ሁላችንም አላህ መረጋጋቱን ይስጠን፣ ያሰብነውን ይሙላልን። እና አልጠየቅኳትም። ምን ገጥሟት ነው? ጠያቂ እኮ ነበረች። ለምን ጠፋች? ምን ሆነች ይሁን ብዬ ያው ሚዲያ ላይም አንዳንድ ነገር ስለምናይ ሰው ዛሬ አይታችሁት ነገር ስለምታጡት ይቺ ልጅ ምን ገጥሟት ይሁን ብዬ በውስጥ ሳናግራት የላከችልኝ ቦይስ በጣም እጅግ ልብ የሚሰብር ነበረ። ቦይሱን የማጋራችሁ ይሆናል ማለት ነው። አሳዘነችኝ። እና ምን ለማለት ፈልጌ ነው፣ ስንቶቻችንን እስቲ ከዛሬ ነገ ሞልቶልን ቤተሰብ ጋር እንገባለን፣ ቤተሰብ እናያለን፣ ቤተሰብ እናያለን ብለን እናት አባት የምትወዱት ሰው ለ15 ዓመት ሳታዩት ሞቶ ስታገኙት፣ ሞት ማለት በጣም ከባድ ነገር ነው። ሞት ሁሉ ነፍሴን ዛኢቀተል ሞት። ግን አንድ ሰው ሞተ ማለት አታገኙትም። በቃ መሰደድ፣ የሆነ ሀገር ለስራ መሄድ፣ ተመልሶ መምጣት፣ ዙራችሁ ትገናኛላችሁ። ግን ሞት ማለት አንድ ሰው ሞቶ እኛ ሁሌም ሞት አዲስ ነው የሚሆንብን። ሞት ሁሌም አዲስ ነው የሚሆንብን። ግን አንድ ሰው ሙቶ እንዴት ብዬ ልንገራችሁ? ወላሂ እኔ አላውቅም። አንድ ሰው ሙቶ ማለት ነው አፈር ውስጥ ከገባ ድጋሚ ቀና ማለት አይችልም። በቃ ሞታችሁ ማለት ሞታችሁ ነው። ግን ትሰደዳላችሁ፣ የሆነ ሀገር ትሄዳላችሁ፣ ምናምን ዙራችሁ ትገናኛላችሁ። እና በተለይ ስደት ላይ ሆናችሁ የቤተሰብ መጥፎ የቤተሰብ ህመም አይደለም ሞት እንዳያሰማችሁ። ጉሉ አሚን የመዳም ቅመሞች ወላሂ ነው የምላችሁ። እና በጣም የምወዳት በጣም ምስኪን ዘረኛ ያልሆነች የዋህ ደግ የምትመክረኝ፣ እኔ ቁሜ እንድሄድ እንድጠነክር እጅ እንዳልሰጥ ብዙ የምትመክረኝ የትንሽ ትልቅ እህቴ ናት። በቃ የምሬን ነው የምነግራችሁ። ለእህቶቼ በአንድ ማህፀን ይወጣል ለእናቴ ልጆች የማልነግራቸው ሚስጥር ነው ለእሷ የምነግራት ማለት ነው። እና በጣም ነው አንጀቴን የበላችኝ። አባቴ እኮ ሙቶ ነው አለች ማለት ነው። እና መድገም አይሆንብኝና ቦይሱን አስገባላችኋለሁ ማለት ነው። አባቴ እኮ ሙቶ ነው አለች። ሰው እኔ እንጃ ስለ አባት ሰው ሲያነሳ ስለ አባት ሲያነሳ ቶሎ ብሎ ጭንቅላቴ ላይ የሚመጣው የኔን አባት ነው። ብዙ ጊዜ ነግራችኋለሁ። አባቴን በጣም ነው የምወደው። በአባቴ አልደራደርም። አባቱን የሚጠላ የለም። ግን የኔ አባት ይለያል እና ሁሌ ይታመማል። እኔ በአቅሜ እኔ ስደት በስብሼ እቀራታለሁ እንጂ አባቴን እኔ ነኝ ያለው አለ የተባለ ሆስፒታል ሁሉ እያስገባሁትም ነው። አሁንም አስገባዋለሁ ማለት ነው። እና ሕክምና እያደረገ ነው። እና ስለሚታመምብኝ የሆነ ህልም እንኳን ሳይ ቶሎ ብዬ ደውዬ አለው ፋዘር ምን ሆነ ነው የምላቸው ማለት ነው። በቃ ንገሩኝ፣ ምንድን ነው ለምንድን ነው ማትነግሩኝ? ምንድን ነው የምለው ማለት ነው። እና እኔ አላውቅም እና ፋዘር ምን ሆነ እስቲ ንገሩኝ፣ ምን ተፈጠረ፣ የተፈጠረውን ነገር ንገሩኝ ብዬ ነው እሪ ምለው ቤተሰብ ጋር ማለት ነው። እና ሰው ራሱ ጓደኛ፣ እህት፣ የሆነ ዘመድ ስለ አባታቸው ሲያወሩኝ ቶሎ ብሎ ጭንቅላቴ ላይ የሚመጣው የኔ አባት ነው ማለት ነው። ገባችሁ አይደለ? እና በስደት 10 ምናምን ዓመት ቆይታ ከዛም በኋላ አባቷ ሙተዋል ስትባል አስቡት። እሷ የኖረችው ከእናቷ ጋር ሌላ ቦታ የተለየ ቦታ ነው። አባቷ አላሳደጋትም። አባቷ የሚኖረው ሌላ ቦታ ነው። አሁን አድጌያለሁ፣ ነፍስ አውቄያለሁ። የአባትነትን ፍቅር የልጅን ፍቅር ሰጥቼው አባቴ ጋር ሂጄ እንደዚህ አድርጌ ከአባቴ ጋር እንደዚህ ሁኜ ብላ ታጫውተኝ ነበረ። ያ ሁሉ እቅዷ ገደል ገብቶ
ሪከርዷ በጣም ረጅም ነው። እኔ ግን 5 ደቂቃ ብቻ አሰማችኋለሁ። አንጀታችሁን ነው የምትበላችሁ። በጣም ብዙ ሪከርድ ነው። እኔ የተወሰነውን ቀንጨብ አድርጌ ያመጣሁት። እኔ እኮ ማዬ ፋዘር ሞቶብኝ እኮ ነው። ፋዘር በሰሞኑ ሀዘን ላይ ነበርኩት። እኔ ሁሌ ፋዘር ማናገር እፈልጋለሁ። ፋዘር ስጦኝ እላቸዋለሁ። እየደበቁኝ ኖሮ አሁን ነው የሰሙት። ሰማሁት። እህቴ መታ ለጓደኞቼ ነግራ፣ እሷ ናት እንደዚህ ነገረችኝ። እኔ እልሻለሁ ሁሌ በህልሜ ይመጣብኛል። በህልሜ ሲመጣ ፋዘር ኧረ ስጡኝ ፋዘር፣ እሺ ፎቶ እንደብቃችሁ ላስታችሁ ላኩልኝ እላለሁ። እሱ እኮ ፎቶ መነሳት አይወድም እያሉኝ እያታለሉኝ ዛሬ ያደረሱኝ እና በቃ መጨረሻ ላይ በቃ እኔ በቃ በህልሜ በጣም ተደጋጋሚ እየመጣብኝ ሄድ ማስበሉኝ እነሱ ሰማሁት እልሻለሁ። ምን ይደረጋል እንግዲህ ውዴ። አዎ በፊት በሰሞኑ ሀዘን ላይ ነበርኩት። አሁንም ሀዘን ነው ውስጤ በጣም። አንድ ሰው አገኛለሁ ገብቼ አገኛለሁ ብለሽ እየጠበቅሽ በጉጉት እየጓጓሽ እየጠበቅሽ መጨረሻ ሀዘኑ ስትሰሚ ምን ያህል እንትን ሀዘን ነው ውስጥሽ የሚሰማሽ እና ምን ያህል ነው ውስጥሽ የሚሳበረው እና እሳችን የሚያውቀው አንድ እግዚአብሔር ብቻ ነው እንዴ። ማንም ሰው አይረዳንልንም። ለምን ሀዘን ላይ ያረግሽ ለምንድን ነው የምታዝኝ ታዲያ በቃ እንዴ ሞቷል ምናምን ይላሉ። ግን አባቴ የተለየ ነው ለእኔ ማለት ነው። አንድ ቀን ልጄ ብሎ አቅፎኝ የማያውቅ አንድ ቀን ልጄ ወይ ብሎኝ በቃ ቀና ብሎ አይቶኝም ጠቦኝም ልጄ ነው ብሎ አቅፎኝም አያውቅም እና በቃ በሱን አሁን ገብቼ አባቴ እንዲህ ለአባቴ ያለኝ ፍቅር እሰጧለሁ ብዬ እየጠበቅኩት ያለሁት ጊዜ አሁን ነበረ እና መጨረሻ ላይ ግን የእሱም ሞቱን ስሰማ በጣም ተሰማኝ እልሻለሁ። በጣም ውስጤን ነካኝ እልሻለሁ። ጌታ ዝም ብዬ ቆሜ ሄዳለሁ እንጂ ውስጤ በጣም ተነክቷል። ሁላችን ግን እንሞታለን አውቃለሁ። ግን አባቴ የተለየ ነው ውዴ። ጌታን አባቴ የተለየ ነው። ይሄ ሰው ቤት ነው ያደግኩት። አፍት ብኖር ልጆችን በቃ ሀለኛ አለ አይደለ? አፍት ብኖረኝ አፍት ብቻ ሳይሆን በቃ አንድ ነገር ብኖረኝ ልጆቼ ሰው መንደር ላይ አይንከራተቱም ሲል ነበረ አይደለም ሲል ነበረ። ግን አንድ ቀን ሳያልፍለት አንድ ቀን አባቴ ብዬ ሳልጠራ ቀና ብዬ ሳላይ በደንብ ድምፁን አይቼ ፊቱን አይቼ ሳልጠግ አባቴ ግን አፈሩን መቅበሱ በጣም ተሰማኝ እልሻለሁ እንዴ። እንግዲህ ምን ይደረጋል? ከእግዚአብሔር ጋር መጣላት ጥሩም አይደለም። ያው እንኳን እኔ ከቤተሰብ መጥተው አይደለም እኔ ራሱ ውጭ ጎዳና ላይ እንደዚህ የወደቁ እናቶች፣ የወደቁ አባቶች፣ የወደቁ እህት ወንድሞች፣ ህጻናቶች ሲያለቅሱ እኔ ሆዴ በጣም ይከፋኛል። ሆዴ በጣም አይችልም፣ ችሎታ አይለኝም እና በጣም ተሰማኝ እልሻለሁ። የኔ አስታዋሽ ክበሪልኝ እሺ ውዴ። ስሪ ማየ ስሪ። በጣም ይከብዳል ብታይ ጌታን ውስጤን እግዚአብሔር ነው የማውቀውና ውስጤ በጣም ተነክተዋል። ዝም ብዬ በቃ ሰው ፊት ለፊት ላይ ጠንካራ ሆኜ በውስጤን ሀዘኔን በውስጤ ይዤ ነው ዛሬ የደረስኩት እና አሁንም ቢሆን ራሱ ማለት ነው አንዳንድ ይከፋኛል። እሑድ ራሱ እንደዚህ ነው። በዓልም አልመሰለኝም ሀዘን መሰለኝ እንደዚህ ነው አልኩት። ይደረጋል ማለት ብቻ ጽናት መስጠን ስግደት ላይ ቁጭ ብለሽ የቤተሰብ ሀዘን መስማት በጣም ይከብዳል። እውነት ነው እና አንቺ ስራ አገኘሽ ወጣሽ፣ ከዛ ቤት እንዴት ሆንሽልኝ ውዴ፣ ከዛ ወዲህ ጠይቄሽም አላውቅም። በጣም ይከፋኛል ጌታ በጣም ከሚልሽ በላይ ማለት ነው። አንቺ እንደ እህቴ ናሽ። አብሽሪ፣ ሁሉ ነፍስን ዛኢቀተል ሞት። በእኛ በሙስሊም ሁሉ ነፍስን ዛኢቀተል ሞት። ወጣት ሽማግሌ ትንሽ ትልቅ አይልም። ሰብር አድርጊ፣ ዱዓ አድርጊለት። አሁን አንቺ ብታዝኝ ብታለቅሺ በስደት በሽተኛ ነው የምትሆኙ። አሁንም እናትሽንም የቀረችዋን ሳታይ የሆነ ነገር እንዳትሆንብሽ። እኔ እምባይ መጣ። እውነት ሪከርድሽን ማዳመጥ አልቻልኩም ማለት ነው። ምክንያቱም የሰው ልጅ በሰው ሀገር ላይ ቤተሰቤን እናቴን አባቴን አያለው ብሎ ከዛሬ ነገ ገባለሁ ብሎ ለማይሞላ ስደት ሳይሞላልሽ ሞታቸውን ስትሰሚ በጣም ከባድ ነው። እውነት በጣም ከባድ ነው ስለማውቀው ማለት ነው። እና ሰው ስለ አባት ሲያወራ አባቴ ነው ትዝ የሚለኝ ስለሚታመም አንድ ነገር እንዳይሆን ሳላየው እላለሁ ማለት ነው። እና ሁሉ ነፍሲን ዛኢቀተል ሞት አንጻር ነው የምነግራችሁ። እኔ ከሆንኩት አንጻር ነው የምነግራችሁ። እኔ ከደረሰብኝ ነገር አንጻር ነው የምነግራችሁ። የምሬን ነው የምነግራችሁ።
ስለዚህ እባካችሁ ተጠንቀቁ። ቤተሰብ ሳታዩ ኢቃማ ያላችሁ በአመት በ2 ዓመት እየሄዳችሁ ብትመጡ ቤተሰብ ብታዩ ገንዘብ እንደሆነ አይሞላም። ኢቃማ የሌላችሁ ልጆች ደግሞ የተወሰነ ከሰራችሁ በኋላ ብትሄዱ ነው ምለው፣ እስከ ራሴም ጭምር ማለት ነው። እና አባቷን ፈጣሪ ይማርላት። እየሄዳችሁ ፀሐይ ቲዩብን ሂዳችሁ ሰብስክራይብ አድርጓት። አይዞሽ እኛ የስደት እህቶችሽ ነን፣ እንዳይከፋሽ በሏት፣ አበረታቷት፣ አጽናኗት። የእናንተ ምክር ያስፈልጋታል። ስደት ላይ ያለን እኛ በእኛ ነን የምንተዋወቀው። ምክንያቱም እኛ ስደት ላይ ያለን ልጆች ፕራይቬት የሆነ ህይወት የለንም፣ በተለይ ዩቱበሮች ማለት ነው። እና በቃ ጥሩውንም መጥፎውንም ሁሉን ነገር ከእናንተ ጋር ነው እየተወያየን የምንሄደው ማለት ነው። እና ጥሩ ጎናችንም መጥፎ ጎናችንም ሁሉን ነገር እያንዳንዱን ነገር እናሳያችኋለን ማለት ነው። እና አበረታቷት፣ አይዞሽ በሏት። ቢያንስ ቤቷ ሂዳችሁ አይዞሽ በሏት፣ አጽናኗት። የሚያጽናናው ፈጣሪ ነው። ፈጣሪ ያጽናናት፣ አላህ ያጽናናት። እጅግ በጣም የምወዳት ጓደኛዬ ናት። የምር ልቤ በጣም ተሰብሯል። በጣም ደግ የዋህ፣ ሲከፋኝ ሮጬ ሄጄ እነግራታለሁ። ልክ እንደ እናቴ ልጅ የሆነ የእናታችሁ ልጅ እንዴት ነው በአንድ ማህፀን ወጣችሁ እኮ ዝርግፍ አድርጋችሁ የሆዳችሁን የማትነግሩት ነገር አለና ለእሷ ሄጄ ዝርግፍ አድርጌ በምነግራት ሰዓት የሆነ ቅልል የሚለኝ ነገር አለ። በቃ ትመክረኛለች። እንደዚህ እኮ ነው ዘሙ፣ አንቺ እኮ ጎበዝ እኮ ነሽ፣ አንቺ እኮ ጠንካራ እኮ ነሽ፣ ለምንድን ነው እጅ የምትሰጪው? ለምንድን ነው እንደዚህ የምታደርጊው? እንዲህማ ከአንቺ አይጠበቅም፣ ኢንሻአላ እጸልይልሻለሁ፣ ድንግልን እለምናታለሁ ትለኛለች። እና እጅግ በጣም ደስ የምትለኝ በሃይማኖቷ ጠንካራ፣ የዋህ፣ ደግ፣ መልካም፣ ለሰው ጥሩ የምታስብ ልጅ ናት። እና ለሰው መልካም የሚያስብ ሰው በቃ እኔ እንጃ፣ ለእሷ ይሄ አይገባትም። በጣም ህፃን ልጅ ናት። በልጅነቷን የመጣችው ያደገችው ከእናቷ ጋር ነው። አባቷን በደንብ የአባት ፍቅር ወይም የልጅ ፍቅር አግኝታ አላደገችም። አሁን አባቴን ብላ ነፍስ አውቃ እንግዲህ በቃ ወደ አባቴ ብላ በጓጓችበት ሰዓት አባቷን ማጣት ማለት በስደት እንደው ገብታችሁ አይታችሁት አስታማችሁት የሆነ የሆዱን የሚነግራችሁ ነገር እንኳን ካለ ነግሯችሁ አዳምጣችሁት እንኳን ቢሆን ምንም ችግር የለውም። እና የምር በጣም ይከብዳል፣ ያማል። እንግዲህ መጽናናቱን ይስጣቸው ለቤተሰቦቿ። ሳምንት አልፎታል። የፋሲካን በዓል እንግዲህ በሀዘን ያሳለፈችው እህታችን ፀሐይ ማለት ነው። እንግዲህ ሁሉ ነፍሲን ዛኢቀተል ሞት፣ አባትሽን አፈሩን ያቅልልለት፣ ነፍሱን ይማረው፣ አላህ ይራህመው፣ አላህ ይዘንለት። እንግዲህ በጣም ከባድ ነው። ይሄንን ነው ልላችሁ የመጣሁት። ለቪዲዮ ርዝመት ይቅርታ ጠይቃለሁ። እህታችንን አበረታቷት፣ አይዞሽ በሏት። ለቤቴም አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለእህቶች ይጠቅማል፣ አሪፍ ምክር ነው፣ አሪፍ አስተያየት ነው፣ እህቶች ይማሩበታል፣ እህቶች ይጠቀሙበታል ብላችሁ የምትሉ ከሆነ በቅንነት ሼር አድርጉት። በዋትሳፕ፣ በቴሌግራም፣ በኢሞ፣ በፌስቡክ፣ ትዊተር ሁሉም ቦታ ሼር አድርጉት። ምክንያቱም ውድ የስደት እህቶቼ ይጠቀሙበታል ብዬ አስባለሁ። በተረፈ አላሁ አለም። ጀዛኩም አላሁ ኸይረን። ነገ በአዲስ ቪዲዮ እስክመጣ ድረስ ዛሬ በዚህ እሰናበታችኋለሁ። ሰላማችሁ ይብዛልኝ። ዘመካ ነኝ። ባይ ባይ።